አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ማለት ነው ትንሿ ድራማን ክፍል 22 ነው ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። ዛሬ እንግዲህ ባለፈው ሳምንት ለማስታወስ ያክል እንግዲህ ለሰርፕራይዙ ለቀለበቱ ፕሮግራም እነ ቹቻና እና አብርሽና ቤላ ማለት ነው ጥሩ ሲባሉ ማለት ነው ያው ከመንገድ እንደወሰዷችሁ ማለቴ ትንሿ ተጠልፋለች የሚለው ነበረ ማለት ነው። ዛሬ እንዴት ሆነች የሚለውን በአጭሩ ይዤላችሁ መጥቻለሁ። እነሆ ላይክ ሼር እያደረጋችሁ እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። እንግዲህ ኢዛና በጉጉት ሲጠብቁት የነበረው እንትን ማለት ነው ያው ተሰርዟል ማለት ነው። ትንሿ እንግዲህ የትንሿና እንትናቾቻን ማለት ነው ወደ ጆሲ ቤት ወስደው እጅና እግራቸውን አስረው ማለት ነው። ልክ ጆሲ ሲመጣ እንግዲህ የቹቻን እግር እጅ ታስሮ የትንሿ እንዲፈታ አድርገዋል ማለት ነው። ያም ለምን ሆነ እያለ እንግዲህ እየጮኸ ነበረ ቹቻ ማለት ነው። ዝም ማተል ከሆነ ዛሬ ሌላ ነገር ነው የሚከተልህ ይሉታል። እሱም የሚከተለኝ ይከተለኝ ማነህ በማለት እንግዲህ ኮቻንም ማለት ነው ኮቻንም አውቆታል። ማነህ ምነው ማቅህ መሰለኝ አንተ ግን ሲል ግን እሱ ግን እንደማያውቀውና ድምፁን ጸጥ አድርጎ ያንኛው የስራ ባልደረባው ብቻ እንደሆነ አድርገው ማለት ነው። እና ቤላ እንግዲህ እቤት ውስጥ ናቸው። ይሄ ሁሉ ሲፈጠር እነሱ 5 ሰዓት ተኩል ሆነ። ማንም ሰው የለም። ሀረግም ምን ማድረግ እንዳለባት ግራ ገብቷቸዋል ማለት ነው። ቤት ውስጥ አብርሽና እንግዲህ ልዑል ማለት ነው ተደብድበው መጥተዋል። ወሰዷቸው ይሏቸዋል። ማናቸው የወሰዷቸው ስለ ትንሿና ቹቻን ወስዷቸዋል። እኛን ስንደባደብ እንደዚህ ሰባብረው አስቀመጡን፣ ኃይለኞች ናቸው ይሏቸው ማለት ነው። እንግዲህ አይዙ ማለት ነው። በዛ ከቤት በንዴት ይወጣል ማለት ነው። ከሀረጋ ቤት ጠዋት ሲነጋ እንግዲህ ምን ማድረግ እንዳለበት ሲያስበው በቃ የወሰዳት ጆሲ ነው የሚሆነው። ከነዚህ የዘለለ ሌላ ሰው ሊሆን አይችልም በማለት እንግዲህ ስለዚህ ጆሲ ነው የሚወስዳ ብሎ ሲያስብ ወደ እነሱ ሲመጣ እነሱም ጠዋት ልክ እንደነጋ ወደዚህ እያመጣ ነበረ። አንድ ነገር ግን ልዑል ያስታውሳል ማለት ነው። ባለፈው ጀምሮ ኮቻ እና ጆሲ እየተገናኙ ነው። ደግሞ ባለፈው ሀረግ እንዳለችን ከእሷን አግኝቷት የሆነ ነገር ብሏት ነበር። ስለዚህ መገናኘታችን እሱ ማግኘታችን ትንሿ ያለባችበት ስፍራ መሄም ያደርሰናል ይላል ማለት ነው። እንደዛ ከሆነ ለምን አንፈልገውም? ግን ሰፈሩን አናውቀውም። ዞር ዞር ብለምን አንልም ሲል አብርሃም እስኪ ያሳዩ ሲልም ኮቻን ያሳየው እንዴ ይሄ ልጅ ነው እንዴ? ይሄን እኔ እኮ አውቀዋለሁ። ስለዚህ እኛ ሰፈር ነው ይላል ማለት ነው። ከዛ ከቤት ይወጣሉ ማለት ነው። ከቤት እንዲወጡ ማለት ነው እንግዲህ ኢዛናን መንገድ ላይ ያገኙታል ማለት ነው። እዩን ያገኟታን እዩን ላናግራት ማለት ሲሞክሩም እነሱ ግን ቸኩለናን ብለው ጥለዋት ይሄዳሉ ማለት ነው። አብርሽ ግን እሱን ልጅ ብቻውን ማግኘት እንዳለበት ስለተሰማ ከዛ ይሄዳል ማለት ነው። ስልኬን ጠፋብኝ ብሎ ወይም ቤት ረሳው ብሎ ልክ እንደተመለሰ ኩቻን ያገኘና ያግተውና ቹቻ የት እንዳለ ይነግረዋል ማለት ነው። ይጠይቀዋል። ቹቻን ማታ ቤት አመጣዋለሁ፣ ሌላ ግን ስለ ትንሿ ግን አላቅም ይለዋል ማለት ነው። እሱም ለምንድን ነው እንደዚህ ያደረከው? በጣም የሚወድህ ያን ሁሉ የሆነልህ ጓደኛ እንደዚህ እንዴት ታደርገዋለህ? ሲለውም እባክህን ቸግሮኝ ነው እንጂ ወድጄ አይደለም በማለት መልስ ይሰጣል። እሱ ግን ይሄም ቢሆንም ልክ እንዳልሆነ እየተናገረ ማለት ነው። ከዛ ከንትን ማለት ነው ተሸክሞት ወይም አንገቱን ቆልፎት ራሱን ከሳተ በኋላ ቤት ውስጥ ያስገባዋን። ቤት ውስጥ እንዳስገባውም እንግዲህ ቹቻና ትንሿ የት እንዳሉ አውጣ ብለው ሲቀጠቅጠው ያሉበትን ቦታ በአጠቃላይ እስከ ቤት ቁጥሩና እስከ ሰፈሩ ይናገራል ማለት ነው። እሱም እሺ ይላል ማለት ነው። ጦርነቱ በጊሃር ከተደረገ አይቀር ብላ እንግዲህ ማታ ጠዋት ላይ ይገናኛሉ ኩቻና ቤዚን መቅዲ ማለት ነው እና ኢዮሲ ማለት ነው። ስለዚህ ብሬን ሰጣችሁኝ እንገናኝ፣ በንግግራችን መሰረት ደግሞ ድጋሚ አጠገቤ እንዳደርሱ አጠገባችሁ አልደርስም ሲልም አይ ተግዶዳ አጠገብ አደርስም፣ ነገር ግን እኔ ቹቻን እንድታመጣ አላዘዝኩም፣ ያዘዝኩ ትንሿን ነው። ስለዚህ እንዳመጣሁ ውሰድ ይለዋል። እንዴት አድርጌ ነው የምወስደው? ያየኛን እኮ ያቀኛን እኮ ሲለውም በቃ እንደምንም አድርገህ ውሰድ ይለዋል። እሱም እንግዲህ በዛ ሀሳቡ ይስማማና እሺ ብሎ ማለት ነው
ጠዋት ወስዳለሁ የተረፈውን ብሬን ግን አዘጋጅልኝ ማለት ነው። እሺ ይለዋል። ሊያዘጋጅ እንግዲህ ወደዛ እየሄዱ ንግግራቸውን ከጨረሱ ምን ማድረግ እንዳለባቸው ሲመካከሩ በቃ አሁን ወደ አያቱ ጋር ገጠር ይዟት መሄድ እንዳለበት እና ከትንሽ ጊዜ በኋላ እንደምታፈቅረው ስለተገባው ማለት ነው ይነግራ እንትን ይላል ማለት ነው። እንደዚህ በላት ትለዋለች ማለት ነው መቅዲ። ይህን ሁሉ እያደረገች ያለችው እንግዲህ እዩ በረዳቻቸው ምክንያት ነው ማለት ነው። እዩ እንግዲህ ምንድነው ቀጣይ እቅዳችሁ ስትላትም ቀጣይ እቅዳችን ውስጥ አንቺ የለሽበትም ትላለች። በአንዴ እንደዛ ወጥቶ ስለጣላት እዩ በጣም ትናደድና እንግዲህ ለእንትና ትደውልና ታገኘዋለች ማለት ነው። እሺ ይላል ማለት ነው። እሱም ማለት ነው እሺ እንገናኛለን ይላታል ማለት ነው። እሷም እንግዲህ ባለፈው ሳምንት እንደምናስታውሰው ያው እኔ ከድቻቸው ነበር፣ አንቺ ደግሞ ድጋሜ ከዳሻቸው። እኔና አንቺ ማለት በጣም ጨካኝና ለጓደኛ የማንሆን ነው። እኔ እንኳ ብር ቸግሮኝ ነው፣ አንቺ ምን ቸግሮች ነው ማለት መልስ ይሰጣል ማለት ነው። እንግዲህ የኢዛና እናት ደግሞ እኔ ጥሩ ስሜት እየተሰማኝ እንዳልሆነ ማታ ነገር ነግሬያቸዋለሁ፣ ነገር ግን አሁን በጣም እንትን ነው ማለቴ አያችሁ፣ አንቺም ለራስሽ ሐረግ ተንጠንቀቂ፣ እኔ ጥሩ አልተሰማኝም ካልኩኝ ያው እንደ ጠንቋይ በሏት እንግዲህ ያው እሷ ያለችው መስማት እንዳለባት ምናምን ትነግራታለች። እንግዲህ አብዬም አንቺ ጋዜጣ ምዳረቅ ለፈጣሪ ጋር ትንሽ ብጸልይ ጸሎቴ ተሰምቶ ልጄ ቤት ድረስ ትመጣልኛለች በማለት ጥሏት ይሄዳል ማለት ነው። እሷም ጥላት ትሄዳለች። ሐረግም ኢዛና እንግዲህ ቤት ውስጥ ከተሰበሰቡና ኩቻንም ካገኙት በኋላ አብረሽ እንግዲህ ወደ እነሱ ጋር ሄዷን ማለት ነው። ከዛም በኋላ ምንድነው ያደረገው? በጣም ኃይለኞችና የማይበገሩ ቦዲጋርዶች እንዳሉ ሲነግሩት በቃ አንድ ነገር ማድረግ አለብን፣ ብልጠት መጠቀም አለብን ይላሉ ማለት ነው። እሱም ሐረግን አጭር ቀሚስ ይዛ እንድትመጣ ያደርጋሉ ማለት ነው። ሐረግ እንግዲህ የዳሌ ባለቤት ናት ማለት ነው። እንግዲህ ያንዳሌዋን አብረው ሶስቱም ይሄዳሉ፣ አራቱም ማለት ነው። እሷ ዳሌዋን ሲያዩ ማለት ነው ከኋላቸው ጀርባቸውን በዱላ እያሉ እንግዲህ ያጋድሟቸው ማለት ነው። ከዛም እንግዲህ በነገራችን ላይ እንትና በጣም ስፖርተኛ ናት ማለት ነው። መቅዲ አብርሽን ራሱ ደብድበዋለች ማለት ነው። በቁንጥጭ በቀበቶ ምንም አልቀረላቸውም፣ ፊዳቸውን ነው የበሉት ማለት ነው። ከዛ ባለፈ ማለት ነው እንግዲህ ቤት ውስጥ ይገባሉ ማለት ነው። ቤት ውስጥ እንደገቡ ማለት ነው በቀበቶ እየደበደቧቸው ነበረ ማለት ነው ቹቻና አብረሽን። ስለዚህ ወንድ ከሆንክ ፍታና ሞክሬ ሲለውም አይ እንደዚህ ይሻላል ብሎ እየቀጠቀጣቸው ካለ ማለት ነው ይገቡና እንግዲህ እየቀጠቀጡታን ኢዮስያስን ማለት ነው። ከተቀጠቀጡት በኋላ ጆሲ ማለት ነው ልጅቷን ወይም ትንሿንና አብረሽን ቹቻን ይዘው ይሄዳሉ ማለት ነው ከዛ ቦታ ማለት ነው። ከዛም እንግዲህ እንትና ትመጣና እዩ ማለት ነው ትስቅባቸዋለች። መቅደስ ከዛ ከቦታ ራሷን ታጠፋለች ማለት ነው። ኢዮስያስም ተናዶ ይሄ ስራ ያንቺ ነዋ፣ እገልሻለሁ በቁምሽ እያለ እንግዲህ ይዝተባታል። እዩም እንግዲህ እያለቀሰ ትሄዳለች ማለት ነው። የማይሆን ነገር ነው፣ እኔን ጠልፎ መሄድ የማይታሰብ ነገር ነው። ቹቻን ብለው ትንሿን ብለው ነበረ ማለት ነው። ሞቼ ነው አንቺ ቀለበት ፕሮግራም የምታደርገው ሲላትም ስለምን ቀለበት ፕሮግራም ነው ስትለውም ሰርፕራይዝ ነበረ፣ እንዴት ሰርፕራይዛችን ታበላሸዋለሁ በማለት እንግዲህ ትንሽ አዝጓቸዋል ማለት ነው። ውዶችዬ እንግዲህ ዛሬ ይሄን ይመስላል ማለት ነው። እንግዲህ ትንሿ ባጭሩ አምልጣለች ማለት ነው። ከሁለቱም ከኢዛና ጋር ሆናለች በድጋሜ ማለት ነው። ከኢዮስያስ እና ከዛች ከመቅዲ አውሬ ጋር ተለያይታለች ማለት ነው። ውዶችዬ ከተመቻችሁ ላይክ ሼር አድርጉ። ስለተከታተላችሁ ከልብ አመሰግናለሁ። ሰላም